እንደናችሁ ፋሚሊ ዛሬ ማሚ ሚጣፍጥ ምግብ ተሰራልናለች። አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የሚያስፈልገን 2 የሾርባ ማንኪያ ኦትስ ዱቄት ነው። 3 ወይንም 4 የሚያክል የቡና ሲኒ ውሃ እንጨምራለን። እሳት ላይ ውሃ ጨምረናል። ውሃ ሲፈላ ዱቄት እንጨምራለን። እናመስላለን። በደንብ እናመስላለን። ውሃችንን ከፈላ በኋላ ዱቄት እንጨምራለን። ከዛ እሳታችንን ቀንሰን እንዳይገነፍንብን እንደዚህ እያየን በደንብ ሙክክ እስከሚል ድረስ እናበስለዋለን። መብሰሉን እንደዚህ ቼክ እናደርጋለን። በደንብ መብሰሉን ካረጋገጥን በኋላ ከእሳት ላይ አውርደን እናቀዘቅዘዋለን። ማሚ ሳህኑ ላይ ትጨምራለች እንደገና። ልጆቻችን ከ6 ወር ጀምሮ ከሆኑ የፎርሙላ ወተት ወይንም ደግሞ የእናት ወተት ነው የምንጠቀመው። ልጆቻችን 1 ዓመትና ከዛ በላይ ከሆኑ የላም ወተት መጠቀም እንችላለን። እንዲሁም ጉንፋን ከያዛቸው ነጭ ሽንኩርት አድርገን እንደዚህ ወተት ጨምረን በትኩሱ ለብ እንዳለ ብንሰጣቸው በጣም ቆንጆ ነው። እንደምታዩት ይሄንን ይመስላል። ያሚ ጣፍጥናቴ እንደሰማችሁት ነው እንግዲህ የኔ ልጅ ቀምሳ ወዳዋለች። በላም ወተት ነው የሰራሁት። ከ1 ዓመት በላይ ስለሆነች ሁላችሁ እንደዚህ ያደርጋችሁ ልጆቻችሁን ማስሞከር ማስጀመር ይቻላል። ይሄንን ሞክራችሁ አስተያየታችሁን እንደምትጽፉልኝ አልጠራጠርም። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አስተያየታችሁን ደግሞ ኮሜንት ስር ጻፉልን። ላይክ ሰብስክራይብ አድርጎ ሳላያችሁን ማስገላለሁ።